በሞት ሊያስፈራራ ይፈልጋል። ልጠላኝ ትችላለህ ናና ሞክረኝ ሰንጥቅ ያስቀምጣለሁ ይላል። እንደሌላው እሺ ብዬ አልሞትልኝ። ዛሬ የሰራችሁት ስራ እኚህን አባት የቁም እስረኛ እንዳይንቀሳቀሱ ማድረጋችሁ ሼም። እስቲ አንዴ ጭብጨባ ለድንቅ አባቶቻችን ውሳኔ። እውነት ሲነገር በጣም የሚበሳጩ የሚናደዱ ግርግዳ የሚደበድቡ ሃይማኖተኞች እነሱን ፈርተን አንደብቅም። ኢየሱስ ብቸኛ መንገድ ነው። ስለ ነብዩ ጩፋ አገልግሎት ከሰማሁት ሰው ካየሁት ነገር ትንሽ ለመሰከርላችሁ ፈልጋለሁ። እግዚአብሔር ምስክሬ ነው። ነቢያቶቻችን እኔ ልንገራችሁ ጉዳችሁን እዚህ አምጥቼ ቪዲዮን መለጠፍ ስላልፈለኩ ነው። አድርሱላቸው፣ ለትልልቅ ተብዬዎቹ አድርሱላቸው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እስቲ አንዴ ጭብጨባ ለድንቅ አባቶቻችን ውሳኔ። በጣም እናመሰግናለን። ኮሜንቱን እናመሰግናለን እያላችሁ ኮሜንቱን አጥለቅልቁልን። በቃ ነው። ክርስቶስ የመሰረታትን ቤተክርስቲያን ማንም ሊያድሳት አይችልም። ፍኖተ ጽድቅም ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንም አይነት ፕሊስ ባናያችሁ በቃ ቢወገዙ ደስ ይለኛል። እኛ አባትም በቃ ታግደዋል። በጣም ደስ የሚል ውሳኔ ነው። ቤተክርስቲያን አትታደስ። እውነት ሲነገር በጣም የሚበሳጩ የሚናደዱ ግርግዳ የሚደበድቡ ሃይማኖተኞች ይስሙ። እነሱን ፈርተን አንደብቅም። ኢየሱስ ብቸኛ መንገድ ነው። መናደድ፣ መቆጣት፣ ወደ ላይ መዝለል፣ ወደ ታች መፍረጥ መፍታቸው ነው። እግዚአብሔር አብ ያስቀመጠው የመዳን መንገድ የመዳን እውነት ወደ አብ የሚያደርሰው ኢየሱስ ብቻ ነው። ኢየሱስ እውነት ስለሆነ ነው የምንናገረው። ብቸኛው እውነት፣ ብቸኛው መንገድ፣ ብቸኛው ሕይወት፣ ብቸኛው አምላክ፣ ብቸኛው አማላጅ፣ ብቸኛው አምላክ፣ ብቸኛው ጠበቃ ማን ይባላል? ኢየሱስ ይባላል። ስሙ ለዘላለም የተመሰገነ ይሆን። አይናው በጣም የሚናደዱ አይናቸው የሚቀላ ሰዎች አሉ። ኢየሱስ ሕይወት ነው። ኢየሱስ አማላጅ ነው። ኢየሱስ ጠበቃ ነው። ኢየሱስ መካከለኛ ነው። ኢየሱስ ሞቷል፣ ኢየሱስ ተነስቷል የሚለውን ስብከት በምንሰብክበት ጊዜ በጣም የሚናደዱ ጨርቃቸውን ለመጣል የሚፈልጉ ሰዎች አሉ። ምንም አይመለከተኝም። አገልግሎት ማለትም ስለ ነብዩ ጩፋ አገልግሎት ከሰማሁት ሰው ካየሁት ነገር ትንሽ ለመሰከርላችሁ ፈልጋለሁ። እንደዚህ ስል ደግሞ የሆነ ዲፌንስ ለማድረግ ምናምን አይደለም። የጩፋ አገልግሎት እኔ ሚዲያ ላይ ከመታወቁ እንደዚህ ብዙ ሚሊዮኖች ጋር ሳይደርስ በፊት አውቀዋለሁ። እኔ ወደ ምኖርባት አካባቢ የዛሬ 8 ዓመት በፊት እየመጣ ያገለግል ነበር ይሄ እግዚአብሔር ሰው እና ሲያገለግል ያየሁት ነገር ምንድነው? በጣም ትህትናው ነው ያየሁት። በጣም so humble person፣ በጣም ዝቅ ብሎ እግዚአብሔርን ሕዝብ የሚያገለግል ሰው ነው። ልጅ ትልቅ ሳይል ማለት ነው። እና በዛ ሰዓት ለአገልግሎት መጥቶ ከሱ ጋር የተጋበዙ አገልጋዮች ምሳ እራት ላይ ምናምን ሲረባረቡ ይሄ ሰውዬ ክላስ ውስጥ ገብቶ በጣም ይጸልይ የነበረ በጣም የሚጸልይ የጸሎት ሰው ነው። እኔ ከህይወቱ የተማርኩት ይሄ እና ደግሞ በጣም ብዙ ከተጠቀሙ ሰዎች አንዱ እኔ ነኝ። የእሱን አገልግሎት በፊት ማለት ነው ሚዲያ ላይ ሳይወጣ በፊት እግዚአብሔር የእውነት በሱ እጅ ትልልቅ ታምራቶችን ሲሰራ ያዩት መጀመሪያ ጊዜ በኢትዮጵያ ምድር ላይ በፕሮፌት የጩፋ አገልግሎት አጋንንቶችን ደግሞ እሱ ብቻ አይደለም የመንፈስ ቅዱስን አገልግሎት በቃ እግዚአብሔር በሱ በኃይል ሲገልጥ አይቻል በዛ ጊዜ ማለት ነው። እኔ በሃይማኖት ሽፋን ውስጥ የሚኖር ሰው ነበርኩ። የመንፈስ ቅዱስ ምን እንደሆነ አላውቅም ነበር። እግዚአብሔር በሱ ሲሰራ መንፈስ ቅዱስን በኃይል ገልጦ ብዙዎችን ሲፈታ ያየሁት ለመጀመሪያ ጊዜ በኢትዮጵያ ምድር ላይ በፕሮፌት እዩ ጩፋ አገልግሎት እኔ ምስክር ነኝ። አሁን ላይ ግን ብዙ ሰዎች ከሰይጣን በላይ አንዳንድ በሃይማኖት ውስጥ የተደበቁ ሰዎች ቤተክርስቲያን ውስጥ ከኢየሱስ በላይ ይሄንን ሰው ሲሰብኩ ታያላችሁ። የሱን አገልግሎት ለማስቆም የማያደርጉ ጥረት የለም። ነገር ግን ብዙ የሚሳካላቸው አይመስለኝም። ምክንያቱም ከዚህ ሰው ጋር እግዚአብሔር ዛሬ ሳይሆን እንደዚህ ብዙ ሚሊዮኖች ጋር ከመድረሱ በፊት እግዚአብሔር
50 20 ሰው ሲያገለግል እኔ አውቃለሁ። የዛን ሰዓትም እግዚአብሔርን አብሮነት በሱ አይቻልም። እና ምንድነው ልላችሁ የፈለኩት ይሄ ሰው እውነት ከእግዚአብሔር ከሆነ ይቀጥላል፣ ከእግዚአብሔር ካልሆነ ይቆማል። አብዛኛው በጌታ ተይዞ እንጂ ፕሮቴስታንት እዩ ጩፋ ካራቲስት ነው። አገጬን አውልቆ መሬትም ይደባልቃል። እውነቴን ነው የማወራ። እዩ ጩፋ ካራቲስት አፍንጫህን ብሎ ይደፋል። በጉልበት የምትመካ ማንም በጉልበቱ እኔን አሁን አስፈራርቶ እንትን ያለው የሚለኝ የለም። አገጬን አውልቀዋል። ሌላ አይነት ትምህርት አልማርም እኔ። ዮኒ ማኛ እንዲትልና እንዲያረጋለሁ ና የምትፈልግበት እንገናኝ። ሰንጥቄ አስቀምጣለሁ። እንደሌላው አይደለሁ። እምሽ ሞኖሞን ሰው አይደለሁ። ለስሜ የተጠላ ትሆናለህ፣ ልጠላኝ ትችላለህ። ናና ሞክረኝ፣ ሰንጥቄ አስቀምጣለሁ እያልኩ እንደሌላው እሺ ብዬ አልሞትልኝ። ባለቤትሽ አንቺን ሩቅ አገር ጎጃም ድረስ ሄዶ በስምሽ ላይ አነግሳለሁ ብሎ አስደግሞ መጥቷል፣ ባንቺ ላይ ማለት ነው። ይሄ ደግሞ 2012 ጀምሮ በስምሽ የተደገመ ድግምት ነው። ኢየሱስ ስም እኔ ማስበው እና እኔ አሁን ገንዘቡን ምናምን የወሰደብኝ ሌላ ልጅ ነው። አሁን ፍርድ ቤት ክስ የያዝነው ከነገ ወዲያ ቀጠሮ አለን፣ ነገ 23። ይሄ ሌላ ነው። የመጀመሪያ ባሌ ድንገት ከሆነ እንጂ አንተ አጠር የሚል ወፈር የሚል የምትለው መካከለኛ የምትለው ማሙሽ የሚባለው አዎ እሱም አለ። እሱ የልጅ አባት ነው። ይሄ ግን አልወለድኩበትም። አለሽን ንብረት ሰርተሽ ዜሮ የሆንሽበት ጉዳይ ዋና መርዙ ያለው እዛ ጋ ነው። እሺ በኢየሱስ ስም እሺ፣ በኢየሱስ ስም እኔ አሁን ይሄኛውን ጉዳይ የተካሰስሽ ያለሽውን ጉዳይና የተወሰደበሽን ንብረት ሙሉ በሙሉ አየር ላይ ይመለስልሻል። ለምን መንፈሱን መታለው ከዚህ ልጅ ላይ። ይሄ ልጅ ሁሉንም ነገር ይመልሳል፣ ችግር የለውም። ቤተሰቡም ስላለ የትም አይሄድም። እሺ መልካም ይሆናል። አሜን። ጌታ አሁን ያለኝን ነገር ልንገርሽ። እሺ እሺ። በአርባ ምንጭ ከተማ በጣም በሚያስደንቅ ሁኔታ የራስሽን ህንፃ ይሰጥሻል። ባልሽ ተንበርክኮ እግርሽ ላይ ወርቆ ይኖራል። ግን አንቺ የሚገርም ቁርጥ ቤት ትከፍቻለሽ። የሚገርም ክትፎ ቤት በአርባ ምንጭ አንደኛ ክትፎ ቤት ያንቺ ነው። አንደኛ ስጋ ቤት ያንቺ ነው። በኢየሱስ ስም ሞገስ ሰጥቻለሁ። ሆነልሽ። 2018 ስገባ ቁርጥ ቤትሽና ስጋ ቤትሽ ክትፎ ቤትሽ ይመረቃል። ባለቤትሽ ይመጣል። መጠጥ የሚባል ሳጥን ይወጣል። ሶፊ ይኖራል፣ ስፕራይት ይኖራል፣ ውሃዎች ይኖራል። ቱሪስት ወደ አንቺ ቤት በጣም ፈረንጅ ብቻ ነው ወደ አንቺ ቤት የሚመጣው። አበሻ በጣም ትላልቅ ሰዎች ይመጣል። ታዋቂ በከተማው እንዲሁም ፌመስ አድርጌሻለሁ። ፌመስ ትሆኛለሽ። አንዳንዱ በሞት ሊያስፈራራ ይፈልጋል። ሞት የሚባል ነገር እንዴት እንደሚወደድ በክርስቲያኖች ዘንድ በቅርቡ ትወገዳለህ፣ በቅርቡ እንድትሆናለህ የምትሉ ሰዎች እንደዛ አይነት ኮምፈርት የሚሰጥ ነገር ለኛ የለም። ትቆያለህ ነው እኛን የሚያስጨንቀን። ከአምላኬ ጋር የሚያበራውን ፊቱን እያየው፣ ውበቱን እያየው፣ ቅድስናውን እያየው፣ እንደ ወንዝ የሚጮኸውን ድምፅ እየሰማው ከሱ ጋር መኖር እፈልጋለሁ። ደስታዬ ያለው እሱ ውስጥ ነው። ሰላሜ ያለው እሱ ውስጥ ነው። ኑሮ ጨመረ የለም፣ ውጥረት የለም፣ የፊት መጨማደድ የለም፣ በዕዳ አትከሰስም፣ የስም ማጥፋት የለም፣ በውሸት ተከሰህ ፍርድ ቤት መቆም የለም፣ ግብር አትጠየቅም፣ በኑሮ ስታንዳርድ አትመደብም፣ በክርስቶስ ስታንዳርድ ትሆናል። ቶሎና በሉት፣ ከሱ ጋር መኖር ይሻለናል። የት አካባቢ በቁጥጥር ስር ዋለ የለም፣ የት አካባቢ ተለቀቀ የለም፣ ተወጋ የለም፣ ታረደ የለም፣ የምድር መንቀጥቀጥ የለም፣ የምድር መንሸራተት የለም። ሁል ጊዜ ዝማሬ ያለበት ከበጉ ጋር ለዘላለም የምንስቅበት ርስታችን ሙሉ በሙሉ የምንወርስበት። በኢትዮጵያ ላይ የመጣው አውሎ ንፋስ ነቢያቶቹን የባሰ ስህተት ዓለም ውስጥ እየከተታቸው ነው። ምክንያቱም በቃ ይታየኛል፣ ትጠረምሳለህ፣ የዘይቱም የጨርቁም የአቡጀዲውም ሁሉ ነገር ስለቀረ ህዝቡን መያዣ መንገዱ ዕውቀት ነው ብሎ አሰቡ። እግዚአብሔር ምስክሬ ነው። ነቢያቶቻችን እኔ ልንገራችሁ ጉዳችሁን፣ ህዝቡ ርቆ ሄዷል ከናንተ። እናንተ ተመልሳችሁ አስተማሪ መሆን አትችሉም። ዘይት ነጋዴ፣ ጨርቅ ቸርቻሪ፣ በገስት በምን የበለጸጋችሁ ሁሉ
አፋችሁን ዝጉና ያችን የሰበሰባችኋትን ቅርጥም አድርጋችሁ ብሉ፣ ንግድ ነግዱበት። ቤተሰቦ ያው የፒኤልሲ የድርጅት የቤተሰብ ፒኤልሲ ስለሆነ ለአክስ ለአጎት ለልጅ ሱቅ ክፈትለት። በሱ እርሻ ያሳርሱ፣ ሱቅ ነግዱ፣ መኪና ግዙ፣ የሆነ ነገር የጭነት መኪና ገዝታችሁ ሸቅሉበት። ምክር ቢጤ ያለኝ ለእናንተ። ካለበለዚያ ግን አሁን እዚህ ላይ መለጠፍ የማልፈልገው አንድ ነብይ ነኝ ባይ ፍልስፍና ውስጥ እየገባ ነው። በቃ ህዝቡ በትምህርት እንጂ ትንቢት እየናቀብን ነው እያላችሁ ህዝቡን እያባነነ ነው። እኛ አስተምረን እየባነነ ነው ህዝቡ። ግን አስተምራለሁ እስቲ ስለ ዕልም 4 ነጥብ ስለ መንፈስ 5 ነጥብ ብለህ ብትል ማንም የሚሰማ ነገር የለም። ነቢያቶች ትምህርት አትችሉም፣ እንደገና ወደ ባይብል ስኩል ገብታችሁ እንደገና ተማሩ። ወንድማዊ ምክሬ ነው ይሄ። በቃ ትውልዱ እናንተን ጥሎ እየሄደ ነው። ወንጌልን ክርስቶስን የሚገልጥ የሚያስተምር የክርስቶስን መልክ በትውልዱ ውስጥ ማስረስ የሚችል በእውቀት የታነጸ ትውልድ እንጂ በቃ ይታየኛል ውጣ ጠርምስ የትም አትሄድም ህዝብ የትም። በቃ ነቢያቶች ተባነዋል። አሁን እዚህ ላይ መለጠፍ የማልፈልገው አንድ ሰውዬ በቃ አስተምራለሁ ብሎ መገለጥ ይላል። ይሄ መገለጥ አይደለም። ተጠንቀቁ። የባሰ የስህተት ልምምድና ዕውቀት ውስጥ እየገባችሁ ነው ነቢያቶች። መጽሐፉን በማይሆን ዕውቀት በማይሆን ሬቨሌሽን እንዳይጨልምባችሁ መልሶ ካሁን በፊት በቃ ትሻገራለህ፣ ትጠረምሳለህ፣ ቤት ትገዛለህ፣ በብር ሰብስባችሁ ምናምን ሆናችኋል አይደል? አዎ በቃ ህዝቡ አልጠረመሰም። አዎ እናንተ ጠርመሳችኋል። ህዝቡ አልበለጸገም፣ እናንተ በልጽጋችኋል። ህዝቡ ቤት አልገዛም፣ እናንተ ግራውንድ ፕላስቴን ሰርታችኋል። በቃ ይበቃል። አሁን ደግሞ ተራውን ልቀቁልን፣ ለኛ ህዝቡን ልቀቁልን። እኛ እናስተምር፣ እኛ እንተንቢ፣ እኛ እንምከራቸው። ልቀቁልን፣ ውጡ ከዚህ ሜዳ። እናንተ ወደ ባይብል ስኩል ግቡ፣ እንደገና ሂዱና ተማሩ። ያው በቴዎሎጂም ባላምን ተማሩ፣ ጥሩ ነው፣ ተማሩ፣ ሂዱና ተማሩ። በቃ ለማንኛውም እዚህ አጥቼ ቪዲዮን መለጠፍ ስላልፈለኩ ነው። አድርሱላቸው፣ ለትልልቅ ተብዬዎቹ አድርሱላቸው። በቃ ዮናታን አክሊሉ፣ ሱራፌል፣ እዩ ጩፋ፣ ታምራት ታረቀኝ፣ ሌሎችንም ጥሯቸው። እነዚህ ግለሰቦች ለምንድነው ቤተክርስቲያን የተባለውን ይህን ትልቅ ድርጅት በግላቸው ከፍቶ ለማገልገል የተነሳሱት? ዓለም ላይ ያለውን ሁኔታ ስንመለከት፣ ቤተክርስቲያን አሁን ያለችበትን ሁኔታ ስንመለከት፣ አማኑኤል ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን ፍቃድ ሰጥታ ሄደ ሙሉ ወንጌል ቤተክርስቲያንን ወይ ቃለ ሕይወትን ወይ አማኑኤልን ተክለ ማገልገል እየቻልክ ኦኬ ብቻህን አዲስ ስም ፈጥራ አዲስ ተቋም የምትገነባበት ምክንያት ምንድነው? የሚገባኝ አንድ ምክንያት፣ አንደኛ አፍሪካ ውስጥ እንደምንኖር ወይም ደግሞ ትልቅ የኢኮኖሚ ጥያቄ እንዳለበት ማህበረሰብ ሊነሳ ይችላል፣ ገንዘብ ፍለጋ። ሁለተኛ ግን በጣም የሚያስፈራኝ ይሄኛው ነው። በጣም የሚያስፈራኝ ሰዎች የተደበቀ አማኑኤልና ሙሉ ወንጌል መካነ ኢየሱስ መሰረተ ክርስቶስ እነዚህ ሜን ላይኖች የማያምኑበት የማያስተምሩት ወይም የሚቃወሙት አስተምሮ የተሰወረ በልባቸው አለ አለ አለ። ፓስተር ክሪስ የሚባል በደቡብ አፍሪካ ይመስለኛል የሚያገለግል ሰው ከ20 ዓመት በላይ ካገለገለ በኋላ ነው እኔ ስላሴ የሚባል ነገር አይገባኝም ያለው። ሲመጣ ስላሴ አይገባኝም ብሎ ቢሆን ማንም አይቀበለው። ይሄን ያውቃል። ኦኬ ዩበርት እንጅል የሚባል ነብይ የት ሀገር እንደሆነ በትክክል ሀገሩን አላውቅም፣ ኢትዮጵያ መጥቶ እንደነበረ በቅርቡ አውቃለሁ። ስላሴ አላምንም በስላሴ አላምንም ብሎ በአደባባይ ላይ የተናገረው ካምፓኒ ከገነባ ኢምፓየር ከገነባ እንደማይነቃነቅ ማንም ሊነካው እንደማይችል ካረጋገጠ በኋላ ቀኖ የሚጠብቁት ምንም አታመጡ።
የማታምኑትን አዲስ ነገር ይነግሯችኋል። ወይ እዛው ትሆናላችሁ ደንዝዛችሁ፣ ወይ ደግሞ ውልቅ ትላላችሁ። አትጎዷቸው። ዛሴ ኢምፓየር እስኪገነቡ ግን የማያምኑትንም ጭምር ይነግሯችኋል። አቅም እስኪያደራጁ ግን የማያምኑትን ያስተምሯችኋል። ዛሬ ከብዙ አገልጋዮች ጋር ተገናኝቻለሁ። ስማቸውን መጥራት አልፈልግም። ነገር ግን ግለሰብ በመሰረተው ግለሰብ በከፈተው ቸርች ውስጥ ያላችሁ ዋስትና የላችሁም ብዬ ከዚህ በፊት ሰርቻለሁ። የምታገለግሉት ደግሞ እናንተ ተባባሪዎችም ጭምር የሆነ የተደበቀ ነገር ይኖራችኋል። ቀን ያወጣል ማለት ነው። ስለዚህ በጋሻውም ጥበቡ ወርቅዬም ሌሎችም ከአርት ዓለም ከሃይማኖት ዓለም ወደ ክርስትና የመጡት ኢየሱስ ጌታ ነው ካሉ ጴንጤ አጨብጭቦ ስለሚቀበል ብቻ መጥቶ ቤተክርስቲያን ተክሎ ለምን ማገልገል ፈለጉ? የማናምነው እነሱ ግን የሚያምኑት የተሰወረ ትምህርት ከሌላቸው ለምን? እኔ አማኑኤል ቤተክርስቲያን ውስጥ ነው ያለሁት። የኔ መጋቢ ስላሴን አላምንም ማለት አይችልም። በንጋታው ይባረራል። በንጋታው እርምጃ ይወሰድበታል። ዋይ አማኑኤል ከ700 በላይ ቤተክርስቲያን አለ በኢትዮጵያ ውስጥ። ጉባኤ ያለው የበላይ ጠባቂ ያለው ጉባኤው በአንድ ደብዳቤ ነው የሚያሰናብቱት። ሌላ ፓስተር ይተካሉ። ዮናታንም ማን እንደዛ ሊያደርገው ይችላል? እዩ ጩፋ ቢሳሳት ባይሳሳት ማን ነው እንደዛ ሊያደርገው የሚችለው? እኔ እነዚህ ሰዎች ሐሰተኞች ናቸው አይደሉም፣ መንፈስ አለባቸው፣ እግዚአብሔር አይጠቀምባቸው የሚጠቀምባቸው አይደለም፣ ዋስትና የለንም ነው ማለት። ነገ ከመሬት ተነስቶ ኢየሱስ አልሞተም አልተነሳም ቢሉስ ለስንት ዓመት ሲያስተምር የኖረ ፓስተር ክሪስ እኮ ከመሬት ተነስቶ ነው አላውቅም ያለው ቢሉስ። ስለዚህ የሆነ የሚጠብቁት ቀን አለ። ያ ካልሆነ ደግሞ የኔ ቤተክርስቲያን አማኑኤል ውስጥ ላይሰንስ ወስዶ ሄዶ ቸርች የተከለ ሰው አለ። የሆነ ቢዘነበ ማየት ትችላላችሁ። ፓስተር ጌትነትን ሐዋሳ ማየት ትችላላችሁ። በጣም ብዙ ሜጋ ቸርቾችን ፕላንት ያደረጉ የአማኑኤል አገልጋዮች አሉ፣ የሙሉ ወንጌል አገልጋዮች አሉ፣ ሜጋ ቸርቾች። ግን አዲስ ስም ተጠሪነቱ ላንተ የሆነ ለመገንባት ከተነሳ የሆነ የተሰወረ ኢንቴንሽን አለ ከገንዘብ ውጪ፣ ኢቭን ከገንዘብ ውጪ። ባለፈው ዮናታን ሰው መንፈስ ነው ብሎ አስተማረ ሲሉ ቪዲዮውን እየፈለኩ ነበር። ምክንያቱም ሰው መንፈስ ሊሆን እንደማይችል ያስተማረበትን ቪዲዮ ድሮ አይቻል። እውነቴን ነው የምነግራችሁ። ዋስትና የላችሁም። በዛ ያላችሁ ግለሰቦች በስማቸው ግለሰቦች በራሳቸው ሄዶ ስም አውጥቶ ቤተክርስቲያን ከተከሉ እኛ የማምናምነው እነሱ የሚያምኑት የሆነ ነገር አለ። ተጠንቅቀን ነው አሜን ማለት ያለብን። ተጠንቅቀን ነው ማጨብጨብ ያለብን። ማንንም አላምንም። ከማን ውጪ? ከሜን ላይን ቤተክርስቲያን ውጪ። ቢሳሳት ይባረራታል። ጉልበቴን፣ ገንዘቤን፣ ትዳሬን፣ ቤቴን ሁሉ ነገሬ እዛ ነው ያለው። ኃላፊነት ወስጄ በዛ ባለውበት ቤት ጋራንቲ እንዲሰማኝ ይፈልጋል። ተጠሪነቱ ለግለሰብ ባልሆነ ቤተክርስቲያን ውስጥ አትግቡ። ጉልበታችሁን፣ ገንዘባችሁን አትፍጩ። እኔ ከሰይጣን ናቸው ከእግዚአብሔር ናቸው ምናምን አይደለም ያልኩት። ቤተክርስቲያኒቱ ግን በትምህርቷ ዋስትና የለም። በምንም ዋስትና የላችሁ። ካውንስሊንጉ ደግሞ እባብም እንቁራሪትም ሁሉንም የያዘ አውሬንም በግንም አንድ ላይ ያዘ ማበር ነው። እነ ካሳ ኬራ ጋር ስላሴን አላምንም በአደባባይ የሚሉ ሰዎች ያሉበት ካውንስሊንግ ውስጥ ነው ያለው። ካሳ ኬራ ጋር አውቀዋለሁ። እኔ ያለሁበት አካባቢ በጣም ሀገሪቱን ሲያናውጥ የነበረ በከፍተኛ የአብያተ ክርስቲያናት መጋቢዎችና አገልጋዮች ተጋድሎ ምድሪቱን የለቀቀ እርግማን ነው እሱ። ሲሪየስሊ ልታስቡት ያስፈልጋችኋል። ደግማችሁ አስቡ። ያላችሁበት ቸርች የት ነው? የበላይ ጠባቂ ጉባኤ ነው ወይስ ግለሰብ ነው? ዛሬ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፖዚቲቭ ኤንድ ኔጌቲቭ ኒውስ
የተሰማበት ቀን ነው። ስለ ፖዚቲቭ ቅድም ሰርቻለሁኝ፣ ስለ ኔጌቲቭ አሁን እሰራለሁኝ። በቀን 2 ጊዜ ቪዲዮ ሰርቼ አላቅም። ዛሬ ግን የግድ ነው እና ምንድነው እሱ ነገር ላሳጥርና አካባቢ ዝናብ ነው፣ ፍለድ ዋርኒንግ አለ እና እንግዲህ እግዚአብሔር ይረዳኛል። አንዳንድ ድምጾችም ተሰሙ ይሆናል። መልእክቱ ግን ይሰማቸዋል ብዬ አስባለሁ። ስለ ብፁዕ አቡነ ገብርኤል የወጣው ነው፣ ሲኖዶሱ ያወጣው አዋጅ ነው። ካይንድ ኦፍ የቁም እስር ነው የታወጀባቸው። ምንድነው የሚለው? 5 አባላት ያሉት ኮሚቴ አቋቁመዋል፣ ጉዳዩን እንዲያይ ብለዋል እና ጉዳዩ እያየ በብፁዕ አቡነ ገብርኤል ላይ በቁጥር 2 ላይ እንደዚህ ይላል። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ፣ ማርያም ቤዛዊት ዓለም አትባልም ሕጸጽ ነው በቤተ ክርስቲያናቸው እና ይሄ የማትሸከሙት ዘላለማችሁን የሚለበልባችሁ ነገር ነው እዚህ ላይ ያወጣችሁት ማለት ነው። ገጻችሁ ላይ ፖስት ያደረጋችሁት እና እደግመዋለሁ። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት ኮሪዲመር ናት መባል ነበረበት እንደ ካቶሊክ። ያንን እና አዳፕት አድርጋችኋል። እኛ አልሰማንም ነበር ያንን እና በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ተደርጓል። ሎክ ኢሚዲየትሊ ካገዷቸው እና ሌላ ነገር ካደረጉ የሚነሳውን ነገር ያውቃሉ። እኛ አባት ብቻ አይደለም፣ ብፁዕ አቡነ በርናባስም ላይ ዛሬ አዋጅ ወጥቷል። በዛ ላይ ደግሞ ስኬፒንግ ጎት ሌላ አቡነ ፊሊጶስ ላይም ለማድበስበስ ምክንያቱም ብዙ ድምጽ እሳቸውን ለምን ዝም ብላችሁ ነበረ ስለተባሉ በእሳቸውም ላይ አዋጅ አውጥተዋል። ብፁዕ አቡነ በርናባስ ያሉት ዲያቆን ሕዝቅኤል የሚባለው ሰው ብሎታል the same thing። እሱም ላይ አዋጅ መውጣት ነበረበት። እንደውም የኔ አምላኮች ናችሁ አምላክነንም ብለዋል። አክቹአሊ አምላክነንም ብላችሁ እናንተ ታምናላችሁ። ይሄንን በውይይትም አድርጋችኋል እና ይሄንን አድርገናል በታቅቦ በግቢ ውስጥ የቁም እስር ማለት ነው። በእኛ አባት ላይ የቁም እስር አውጥተዋል አውጀዋል ማለት ነው። ኦርቶዶክስ ለዚህ ነው ትልቅ ወጥመድ ውስጥ የገባችሁት። ትልቅ ወጥመድ ውስጥ እነዚህ አባቶች ብቻቸውን አይደሉም፣ ህዝቡ ከነሱ ጋር ነው። እናንተ ትላንትና ባወጣችሁት አሁን አስቀድሜ በሰራሁት ቪዲዮ ላይ መምህር ዳንኤል የተባሉ ሰው ባቀረቡት አውደ ጥናት ላይ ከ1596 ጀምሮ ካቶሊኮችን ነው ብሌም ያደረጋችሁት። እናንተ ራሳችሁ እንትን መቀበል አትፈልጉም። እነሱም ደግሞ በዓለም ኮርት ሳይከሷቸው አይቀሩም። እሱንም እንሰማለን። እንትን ይሄ ካራክተር ምንድነው ሬፑቴሽናቸውን እንዲሁ ያለ ማስረጃ እንደዚህ ዝም ብላችሁ ወጣችሁ ካቶሊኮች ናቸው ያንን ህጸጽ ያስገቡብን ብላችሁ በሰጣችሁት መግለጫ ላይ የሚመጣውን ገና እንሰማለን። ኢን ዘ ፊውቸር እሱን ትችሉታላችሁ። እና የቁም እስረኛ አድርገናቸዋል በታቅቦ ማለት ታውቃላችሁ መከልከል ማለት ነው። እና በዚህ በእንትኑ ውስጥ ማለት ነው እዚህ ደረጃ ደርሳችኋል። በጣም የምትገርሙ ናችሁ። ምን ስላሉ ነው ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ህጸጽ ያለበት ትምህርት። ሎክ ኦርቶዶክስ መጽሐፍ ቅዱስ ይልፈልግ በዚህ መጽሐፍ ቅዱስ አትመራም ስንል በምክንያት ነው። አትመራም፣ መጽሐፍ ቅዱስን አታውቀውም። ማርያም ቤዛዊት ዓለም እንደሆነች የሚናገር ወፍ የለም በዚህ መጽሐፍ ቅዱስ ውስጥ። ቤዛዊ ዓለም ጌታችን ኢየሱስ ክርስቶስ ብቻ ነው። እና እኛ አባት ቤዛዊት ዓለም አይደለችም ስላሉ ስለዚህ ህጸጽ አስገብተዋል። ኦ ማይ ጉድነስ እናንተ የኦርቶዶክስ ምዕመናን ትሰማላችሁ። ከዛ በኋላ ለጫማም ተብሏል፣ ፈርዖንም ተብሏል፣ ዮሴፍም ተብሏል፣ ገንዘብም ተብሏል እያላችሁ የጌታ ኢየሱስ ክርስቶስን ቤዛዊነትን ለማድበስበስ የሄዳችሁበት ርቀት ቀላል አይደለም።
አንታይ ክራይስት ስፒሪት ነው በኦርቶዶክስ ቤተክርስቲያን ውስጥ የሚሰራው። ለዘመናት ህዝባችንን አፍኖ የያዘ ማርያም ጌታ የሆነችበት ማርያም የጌታችን እናት ሳትሆን ደጋግሜ በቪዲዮዬ ተጠንቅቄ እንደምለው በማርያም ስም የምትጠቀመው እቺ ኤልዛቤል የሆነች ዛር የሆነችው ማርያም አዳኝ ናት፣ ታላላቅ ብርሃናት የፈጠረች ናት እና ጌታ ኢየሱስ ክርስቶስ ቅዱስ እንደሆነ ቅዱስ የሆንኩኝ ነኝ፣ ሞቼ ተነስቻለሁ፣ በአብ ቀኝ እገኛለሁ፣ ተመልሼ እመጣለሁኝ፣ እሱ አያማልድም እኔ ያማልዳለሁ የምትል ናት። ጌታን አይሰብኩትም አያውቁትም። ስትጠይቋቸው በቅዳሴያችን ውስጥ እኮ ኢየሱስ ክርስቶስን እንሰብከዋለን በግዝ ማን ይሰማላቸዋል? እና ይሄንን አዋጅ አውጥተዋል። ከዛ ላይ ቅድም እንዳልኩት ስኬፒንግ ጎት ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት ማርያም ከሌለች እግዚአብሔር የለም፣ እግዚአብሔርን ያስገኘችው ማርያም ሥላሴን ያስገኘችው መንፈስ ቅዱስ የወረደው በእሷ ምክንያት ነው ያሉት ከረጅም ወራት በፊት ዛሬ ብዙ ተወቅሰዋል። እሳቸውን ዝም ብላችሁ ስለተባሉ ዛሬ አምጥተው ምንም አያደርጉባቸውም ታያላችሁ። ሌሎቹስ የስተት ትምህርት የሚያስተምሩትስ ኢቭን አቡነ ገብረኪድ ምንድነው ይሄ አባ ገብረ ኪዳን የሚባሉት አሁን በቅርብ የመጡት ቢጫ የሚለብሱት አራት አይናው በቅርብ የጻፉት ስለ ማርያም መጻፋቸውስ እሱ ሲፈተሽ በመጽሐፍ ቅዱስ የምንፍቅና የስተት ትምህርት አይደለምን? ኦርቶዶክስ ትላንትና ባወጣችሁት መግለጫ ላይ ትምህርታችን ስተት አለው በ1596 ካቶሊኮች ስተት አስገብተውበታል። ሃይማኖታችንም በስዕላትም እና በብዙ ነገር ተሳስተናል፣ ተበላሽተን ነው ለ421 ዓመት የኖር ነው ብሎ መምህር ዳንኤል ባቀረቡት አውደ ጥናት ላይ አቀርበው እያለ ዛሬ ደግሞ መጣችሁ እንደዚህ አይነት ነገር ምንድነው? ተደበላልቆባችሁ ምን ሆናችኋል እናንተ? በጣም አም ሶሪ ስሜታዊ ሆኜ ይሄንን ነገር ስላቀረብኩ፣ ምክንያቱም ቤተሰቦቼን ሁሉ ሆስቴጅ ያደረጋችሁ ህዝቤን ምድሪቷን ሆስቴጅ ያደርጋችሁ የያዛችሁ እናንተ ደግሞ እኮ የሊቃውንት ጉባኤ ዩቲዩብ ላይ ማየት ትችላላችሁ። በግዝ እየጨፈሩ ገንዘብ እያደረጉ ሊቃውንት የተባሉት ገንዘብ እንደ ዘፈን ቤት እያደረጉላቸው ልታዩ ትችላላችሁ። እሱንም ቪዲዮ ሰራዋለሁ። እንደዚህ አይነት ናቸው። ባለፈው ባሰማዋችሁ ኦዲዮ ላይ ማርያም ለምን አንደነግጥ በስሟ ለምነን በስሟ እኮ የምንበላ የምንጠጣ ራት እኮ የምንበላ ነው ብለዋል። ይሄ ነው እንትናቸው እና ይሄንን አሉ። ሌላው ደግሞ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ገብረ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስተት ትምህርቶችና በሌሎች መምህራን የተላለፈ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮ አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲቀርብ አዘናል ይላል። ብፁዕ አቡነ በርናባስ ምንድነው ያስተማሩት? ኢየሱስ ክርስቶስ ያማልዳል ነው ያሉት። በዕብራውያን 7:25 ሮሜ 8:34 አንደኛ ጢሞቴዎስ 2:5 ማዕከለኛ እንደሚለው እንደገና ደግሞ አንደኛ ዮሐንስ 2:1 ላይ አድቮኬተር ጠበቃ እንደሚለው ማለት ነው። አማላጅ ከሌለ ድነት የለም፣ አትድንም። አማላጅነትን ካላመንክ አባቶች ያምናሉ። አራት ኦሪየንታል ቸርች ያምናሉ። ካፕቲኮች ይሰማል። አቡነ በርናባስ አማላጅ ነው ብለው ስላስተማሩ ይሄው የስተት ትምህርት አስተምረዋል ብለዋል። ይሄንን እሳት እንደገና የቀሰቀሳችሁት እሳት ነገ ኤክስኪውዝ ታደርጋላችሁ። ፈተና ላይ ነን እኛ ቤተክርስቲያናችን ከተለያየ ፖለቲካው ምናምን ትላላችሁ። ራሳችሁ ያመጣችሁት ፈተና ነው። ህዝቡ አሁን ይነሳባችኋል። ይሄ በአደባባይ የተገለጠ ትላንትና ህዝቡ በብዙ ቦታ በስራ ቦታ ሰምተናል። ሪፖርት እያጉረመረመ ነበር። ዛሬ ሌላ እሳት ቀስቅሳችኋል። ትችሉታላችሁ። ባይዘዌ እንደገና ላቁመው ይሄንን ነገር የምዕራብ ሸዋ ሀገረ ስብከት አቋም መግለጫ አውጥቷል። አባታችን ህዝቡን ለማረጋጋት ነው ይቅርታ የጠየቁት። የተናገሩት ነገር ትክክል ነው። ማርያም ቤዛዊት ዓለም አይደለችም ብሎ መግለጫ ከአምቦ አሰምተዋል። በቃ ዳሴት ቻሉት እና ሌሎችም ሶሊዳሪቲ ሌሎችም የሚያግዙ ይነሳሉ። ከዛ በኋላ ቋንቋችሁ ባለፈው ደጋግሜ እንዳልኩት በሰናወር ምድረ በዳ በእግዚአብሔር ላይ በተነሱ ጊዜ ቋንቋቸው እንደበላልቋቸው እንደተበተኑ ቋንቋቸው ተደበላልቆ ትበተናላችሁ። ህዝቡ ሁሉ ይነሳባችኋል። ዛሬ የሰራችሁት ስራ እኚህን አባት የቁም እስረኛ እንዳይንቀሳቀሱ ማድረጋችሁ ሼም